ፍሬድ በቺካጎ የአየር ማረፊያ ላውንጅ ውስጥ እንደተቀመጠ ወደ ሜምፊስ ተመልሶ መጥፎ ዜናውን ለቡድኑ መስበክ እንዳለበት ያውቃል። ነገር ግን እንዴት አድርጎ እንደሚነግራቸውም አያውቅም። አሁን በቃ ከዚህ በኋላ መጓዝ አንችልም፣ ድርጅቱ ከስሯል፣ ሌላ ስራ ፈልጉ ሊላቸው ነው። ፍሬድ በጣም ተጨነቀ። ያ ሁሉ ሚሊዮን ብር የነበረው ሰው ለ$24000 ሲል ሊከስር ነው? በእርግጥ $24000 ተገኝቶ ቢካፈልም እንኳን ለቀጣይ ሳምንት የሚሆን የነዳጅ ብር ከየት ይመጣል? ምን እንደሚፈጠርም አይታወቅም። የነዳጁም ዋጋ እየጨመረ ነው። ድርጅቱ ትርፍ እያገኘ አይደለም። ምንም ተስፋ የሚሰጥ አንዳች ነገር የለም። ለአፍታ ያህል ፍሬድ ሙሉ በሙሉ የተሸነፈ ያልተሰማው በቃ ሁሉም ነገር እዚህ ጋር በቃ ማለት ነው አለ ለራሱ በመገረም ስሜት። ማንም ሰው ገንዘብ ሊሰጠኝ ፈቃደኛ ካልሆነ ታዲያ ምንድነው ማድረግ ያለብኝ ብሎ ራሱን ጠየቀ። ቁጭ ቢልም ማጣት ነው። ነገር ግን ተቀምጦ ከመጠበቅ የመጣለትን አማራጭ ተጠቅሞ እድሉን መሞከር እንዳለበት ያውቃል። ግን እንዴት? አሁን በቺካጎ ኤርፖርት ውስጥ ከደቂቃዎች በኋላ ወደ ሜምፊስ ለመብረር እየተጠባበቀ ነው። በዚህ ቅስፈት ግን አንድ አስገራሚ ሁኔታ ተፈጠረ። ፍሬድ ቁጭ ባለባት ቦታ ላይ ሆኖ እንደ አጋጣሚ ወደ ኋላው ዞሮ ሲመለከት ከኤርፖርት ውጪ አንድ የሆነ ወጣት ካርታ ይዞ ለሰዎች ትርኢት ሲያሳይ በመስታወቶቹ መሃል አሻግሮ ተመለከተው። ፍሬድ ከተቀመጠበት ዘሎ ተነሳ። ካርታው አንድ ሌላ እድል እንዳለ አስታወሰው። አሁን አንድ እድል አለኝ አለ ጮክ ብሎ። በቀጥታ ወደ ባንክ ሄደና የቀረችውን $5000 ከድርጅቱ አካውንት አውጥቶ ወደ ላስ ቬጋስ ሌላ በረራ ያዘ። ፍሬድ የመጨረሻ ትልቅ ደፋርና አደገኛ ውሳኔ ወሰነ። አይኔ እያየ የለፈውበት ድርጅት ሲፈርስ ከማይ ቢያንስ የቀረውን የድርጅቱን ገንዘብ ይዤ በቁማር እድሌ ልሞክር ሲል ለራሱ ተናገረ። የምከስርም ከሆነ እስከ መጨረሻው ጠብታ ድረስ እየተፍጨረጨርኩ ልክሰር ብሎ የድርጅቱን የመጨረሻ አንጠፍጣፊ $5000 ይዞ ሊቆመርበት ወሰነ።